ደቡብ አፍሪካ ስደተኞችን በኃይል ለማስወጣት የምታደርገው እንቅስቃሴ ሰኔ 30 ላይ ስደተኞች ከደቡብ አፍሪካ ጠራርጎ መውጣት አለባቸው የሚል ዘመቻ እያካሄዱ ይገኛሉ። ሰላም ውድ የተከበራችሁ ዩቲዩብ ቻናላችን እንደምናላችሁ። ዛሬ ወደ እናንተ አራት ዋና ዋና ጉዳዮችን ይዘንላችሁ ቀርበናል። ቪዲዮን እስከ መጨረሻ ተከታተሉ። በደቡብ አፍሪካ ስደተኞች በከፍተኛ ሁኔታ ስጋት ውስጥ ወድቀዋል። በደቡብ አፍሪካ የሚገኙ የአፍሪካ ስደተኞች ከጊዜ ወደ ጊዜ ለተለያዩ እንግልትና ስቃይ መደረጋቸው ከቅርብ ጊዜ የሚወጡ መረጃዎች፣ ለሚዲያ የተሰራጩ መልእክቶች ማሳያ ናቸው። ደቡብ አፍሪካ ላይ ማርችና ዱዱላ ኦፕሬሽን በሚል የተቀናጁ ግሩፖች ስደተኞችን አታክ በማድረግ ስቃይን እያሳዩ ይገኛሉ። ከነዚህ መሃል ዱዱላ ኦፕሬሽን ወይም ማርች መሪዎች ከሆኑት የማርችን መሪ የሆነው መግዙኔ ሙቹኔ የተባለው ግለሰብ በትላንትናው ዕለት ከጁሊየስ መሌማ ጋር የነበራቸው አለመግባባት ወደ ፍርድ ቤት የቀረበ ሲሆን በአስቸኳይ እንድታሰርም ፍርድ ቤቱ ትዕዛዝ ሰጥቷል። ይህ ግለሰብ ጁሊየስ መሌማን የተሳደበበትና የመብት ጥሰቶችን ወይም የስም ማጥፋት ወንጀል አድርሷል ብሎ ጁሊየስ መሌማ ፍርድ ቤት ያቀረበ ሲሆን ፍርድ ቤቱም የቀረበበትን ክስ እውነት መሆኑን አረጋግጠው ስም የማጥፋት ወንጀል ላይ ተከሰው የነበረው መዙኔ መቹኔ የተባለው ይህ ግለሰብ ለእስር ተዳርጓል። እስካሁን ግን በፖሊስ እጅ ያልገባ ሲሆን ፖሊስ ግን በአስቸኳይ ካለበት ይዞ ወደ እስር ቤት እንደሚያስገባም መረጃውን እያሰራጨ ይገኛል። ህወሓት አባላት ላይ እንደገና ጥቃቱ ተዘንዝሯል። ጥቃቱ የተፈጸመው የህወሓት አርሚ 13 ኮር 1 በ27 ተሽከርካሪዎች ሎጂስቲክ መሳሪያና ተተኳሽ ጭነው እየተጓዙ በነበረበት ወቅት መሆኑም የአካባቢ ምንጮች እየገለጹ ይገኛሉ። እንደ አካባቢ ምንጮች ገለጻ ድንገት በተፈጸመው የድሮን ጥቃት 5 ተሳቢ መኪናዎች፣ 2 ወታደራዊ ተሽከርካሪዎች ወይም ኦራል እና 4 ፒክአፕ መኪኖች ላይ ከፍተኛ የንብረት ውድመትም ደርሶበታል። በርካታ የሰራዊቱ አባላት ቆስለዋል። የቆሰሉትም በሽራሮ በሽሬና በመቀሌ ወደሚገኙ ሆስፒታሎች እየተወሰዱ ነው። የሞቱት አስክሬን እየተሰበሰበ ነው። 26 በጅምላ ተቀብረዋል። ጥቃቱን ተከትሎ በሰልፍ ሲጓዙ የነበሩት ወታደሮች የተበታተኑ ሲሆን ወታደራዊ መረጃዎች አሁኑንም እየተበታተኑ አባላትን ለመሰብሰብና ለማዋሃድ 2 የፍተሻ ጣቢያዎች እያዘጋጁ ይገኛሉ። ጥቃቱ የተፈጸመበት አካባቢ በጸጥታ ኃይሎች ተከቧል። እስካሁን ድረስ ከመንግስትም ሆነ ከትግራይ ኦፊሻላዊ ጎን ምንም አይነት ተጨማሪ መግለጫ አልተሰጠም። የተባበሩት መንግስታት ዓለም ከፍተኛ ሙቀት እንድትዘጋጅ አሳሰበ። የተባበሩት መንግስታት የዓለም የአየር ንብረት ድርጅት ዓለም ለከፍተኛ ሙቀት እንዲዘጋጅ አስጠንቅቋል። በቀጣዩ ወራት በብዙ የዓለም ክፍሎች ከፍተኛ ሙቀትና ድርቅና ከባድ የአየር ንብረት ሊከሰቱ እንደሚችሉም ገለጻውን አድርጓል። ድርጅቱ ከሰኔ እስከ ነሐሴ ባለው ጊዜ ውስጥ አብዛኛው የዓለም ክፍል ለመደበኛ ባለው ሙቀት እንደሚመዘገብ ተንብየዋል። ይህ ሁኔታ በግብርና፣ በውሃ አቅርቦትና በምግብ ዋስትና ላይ ተጨማሪ ጫና ሊያሳድር ይችላልም ተብሏል። የምርጫ ክልሎች የድምፅ መደመርና ቆጠራ ሂደቱ መጠናቀቁን የኢትዮጵያ ብሔራዊ ምርጫ ቦርድ አሳውቀዋል። የኢትዮጵያ ምርጫ ቦርድ የ7ኛው ጠቅላላ ምርጫ የድምፅ መደመርና ቆጠራ ሂደት አፈጻጸምን አስመልክቶ መግለጫ ሰጥተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ በሰጡት መግለጫ በርካታ የምርጫ ክልሎች የመደመሩን ስራ አጠናቀው ውጤት ይፋ እያደረጉ መሆኑን ገልጸው በተወሰኑ አካባቢዎች ግን የተለያዩ ተግዳሮቶች ባጋጠማቸው ምክንያት ሂደቱ መዘገያቱንም አስታውቀዋል። አዲስ አበባ፣ ኦሮሚያ፣ አማራና ማዕከላዊ ኢትዮጵያ የሚገኙ 29 የምርጫ ክልሎች ውጤታቸውን አጠናቀው ወደ ዋና ማረጋገጫ ማዕከል መላካቸው ቦርዱም ገልጿል። በምርጫ ሂደቱ የተለያየ ቅሬታዎች ለምርጫ ቦርዱ የቀረበ ሲሆን ቦርዱ ለእነዚህ ቅሬታዎች አፋጣኝ ምላሽ በመስጠት በተለያዩ የፓርቲ ወኪሎች በድምፅ ቆጠራ ላይ በአካል እንዲገኙ ከማድረግ አንጻር ጠንካራ ክትትል ሲያደርግ መቆየቱን ሰብሳቢው አብራርተዋል። በቀጣዮቹ 2 እና 3 ቀናት ውስጥ ሁሉም የምርጫ ክልሎች የመደመሩን ስራ አጠናቀው በምርጫ ክልላቸው ውጤት ይፋ ይደረጋሉ ተብሎ እንደሚጠበቅ ቦርዱ በመግለጫም አመልክተዋል።
ለዛሬ ያዝናቸው መረጃዎች እነዚህን ይመስሉ ነበር። ዩቱብ ቻናላችንን ሰብስክራይብ አድርጋችሁ ለሌሎችም እንድደርስ ሼር እንድታደርጉ በትህትና እንጠይቃለን። በያላችሁበት ቸር ቆዩ።